የትሁት ፍቅረኛ እንግዲህ ዛሬ እድሉን ተጠቅሞ እነሱ ሁላቸውም በሰከሩበትና በተኙበት ሰዓት ቲና ግን አውቃ አስከራቸው እነሱ በር ከፍታ አስገባቸው። ከዛም ዛሬ ይሄን ሽማግሌ ይሄን አጋጣሚ ተጠቅሜ እገላግለዋለሁ፣ በትራስ አፍኜ እገለዋለሁ አለ። ከዛ በኋላ እንግዲህ በጣም ቢራውን እየቀዳች ምናምን ነገር ስታስተናግዳቸው ነበረ። እነሱም መጠራጠር ደግሞ ለአባዬ ነው የምትቀደው፣ ምክንያቱም አባዬ መገደል ስላለበት ማለት ነው። እናም እነሱ እንግዲህ ሁላቸውም እነ ሄደን ምናምን ነገር ሁላቸውም እዛ ነበሩ። ሁላቸውም እዛው አድረዋል። በተለይ ኤደንንና ዳኒን እዚህ ቤት ውስጥ ማየት አልፈልግም፣ እንዴት እንዳስጠሉኝ ምናምን እያለች እንግዲህ ስትፎክር ነበረ። እንዴት ቲና ምን አናድደሽ? ሰው እኮ ደስ ይላል፣ ግን ለምን ትናደጃለሽ? ፊትሽ እኮ በጣም ያስታውቃል። ዝም እባክሽ፣ አንቺ ደግሞ በማያገባሽ ነገር አትግቢ አለቻት ትሁትን። ከዛ በኋላ ኧረ የራስሽ ጉዳይ ወደዛ፣ አንቺ እንደው ሰው ጥሩ ነገር ሲያወራልሽ ምንም እንትን አትይም፣ እባክሽ የራስሽ ጉዳይ ብላ ጥላት ሄደች ትሁቴ። ከዛ በኋላ እንግዲህ እሷ ያቀደችው ነገር ነበር ከልጁ ጋራ። እባክህ ዛሬ ያሰብነው ነገር አልተሳካም። እሷ ኤደንን ይሁን ዳኒን ለማሳገት ወይ ለማስገደል እያሰበች ነበረ። ዛሬ ሁላችንም ወተን እኔ መስከር፣ መጠጣት፣ በቃ ዘና ማለት ትፈልጋለሁ ምናምን አሉ። ተስማሙ እነ ዳኒ። ካሌብ ግን አልፈልግም ምናምን ብሎ ነበረ። ከዛ በኋላ አባባና ትሁት ተነጋግረው ዛሬ ከዚህ ቤት ውስጥ አንድ ነገር ሰው መውጣት የለበትም፣ ከዛ በኋላ እኛ ደግሞ ቀድመን ስራችንን እንሰራለን አሉ አባዬ። እንግዲህ ወይዘሮ ትሁት አባባ በነገራችን ላይ ካሜራ ገጥመዋል ቤት ውስጥ። ቲና ግን በፍጹም በጭራሽ ካሜራ እንዳለ አታውቅም ማለት ነው። ከዛ በኋላ ልጁ ጋር ቀጥታ ሄደችና እባክህን ዛሬ ያሰብኩት አልተሳካልኝም፣ በጣም ተናድጃለሁ አለችው። ደግሞ ምን ተፈጠረ ሲላት፣ እንዴ ዛሬ ከቤት አይወጡም፣ ምን እንዳሰቡ ባላውቅም ማናቸውም ከቤት አይወጡም እና ቤት ነው የሚያመሹት። ምን መጠጥ ምናምን አለ እንዴ ሲል፣ አዎ እንደዛ ነገር፣ እንደውም አሪፍ ነው። ምን አሪፍ ይሆናል? እንዴት? እነሱ ሰክረው ሲተኙ እኔ ቀስ ብዬ በሩን ከፍቼ ገብቼ ሰውየው በተኛበት በትራስ አፍኜ ገላግለዋለሁ አላት። በጣም ስማርት የሆንክ ልጅ ነህ እውነት። እንደዛ እንደውም ጥሩ አጋጣሚ ነው። እኔም አብሬ አውቄ አሟሙቃለሁኝ፣ እየቀዳው ለሰውዬው እሰጠዋለሁ ቢራውን አለች። በዛ ተስማሙና እንግዲህ ቤት ውስጥ ቲና ስትውረገረግ መጣችና፣ ስሚ አንቺ፣ ቆይ ያለ ዛሬ እዚህ ቤት ድግስ የለም እንዴ? ለምን ሲባል ነው እነ ዳኒ እዚህ ቤት? ምን ነው ደበረሽ አንቺ? እንግዲህ ቤቱ እኮ ያባዬ ነው፣ የፈለገውን ሰው መጋበዝ ያልፈለገውን ሰው መተው መብቱ ነው። ለምን ተናደድሽ አንቺ? ምን አናደደሽ አለቻት። ከዛ በኋላ በቃ እነሱም ማየት ስለማልፈልግ ነው አለቻት። አይ እንግዲህ አየሽም አላየሽም ዛሬ ግን እዚህ ቤት ውስጥ ነው የሚያመሹት፣ እዚሁ ነው የሚያድሩት አለቻት። በጣም ተናደደችና ወጣች። ከዛ በኋላ እንግዲህ ቢራው መጣ። ቢራቸውን እየቀዱ እየጠጡ ከዛም ሰከሩ። ይስከሩ አላውቅም። መሸ እንግዲህ ሁየላቸውን በየቦታቸው ሄደው ተኝተዋል። እሷም ቀስ ብላ ሻማ ለኩሳ ሰውየውን በር ከፍታ አስገባችው ማለት ነው። አባባ እንግዲህ በተኙበት በትራስ አፍኖ ሊያስወግዳቸው ነው። አባባ መጀመሪያውኑ ቀድሞ ያቀዱት ነገር አለ ሲጀመር ማለት ነው። እንደዚሁ በቀላሉ እንትን ይመስሉ መስሏቸዋል። አንዳንዴ እበላ ብዬ ተበላው የሚባል ነገር አለ። ካሌብም ደግሞ ይሄ ሰውዬ ከኛ ምንም የሚፈልገው ነገር የለም፣ ችግሩ ከትሁት ጋር ነው። ስለዚህ ትሁትን ደግሞ አሳልፈን መስጠት የለብንም፣ የሆነ ነገር ማድረግ አለብን። እሱ አመጣጡ ትሁትን ከዓይናችን ለመሰወር ነው። ስለዚህ የሆነ ነገር ማድረግ አለብኝ አለ ካሌብ። ምን ልታደርግ አሰብክ? ትሁትን አገባታለሁ ሲል ኤዱዬ በጣም ደስ አላት። እውነት? አዎ። ከዛም ዳኒ እንዴ ቆይ አንተ እኮ ሕጋዊ ጋብቻ ያለህ ባለፍርሚያ ነህ፣ እንዴት ማግባት ትችላለህ? ምክንያቱም ባለትዳር ነች፣ ትዳር ካላት ምናምን ብሎ ጥሏት ይሄዳል ብዬ። እንደዛማ አታስብ ካሌብ፣ ሰውየው ከባድ ሰው ነው። ስለዚህ ሌላ አማራጭ መፈለግ አለብህ። ግን አንተ ትሁትን እንዴት ነው ተወዳታለህ አለለህ እንዴ አለችና ኤዱዬ ቀልዷን ጀመረች። አይደን አሁን በዚህ ሰዓት ይቀልዳል እንዴ? ተይ እንጂ ተያ ምናምን እያለ እየተቀላለዱ እንግዲህ ከዛ በኋላ ወይዘሮ ቲና ስትበር መጣችና ዛሬ ፈታ ማለት አለብን ሁላችንም አለቻቸው። እኔ በበኩሌ የትም አልሄድም፣ ለግብዣው አመሰግናለሁ አለ። ምን ችግር አለው? እኔ መጠጣት እፈልጋለሁ። ዳኒ ተስማማ። ከዛ በኋላ እሷ ያሰበችው ነገር እንግዲህ ነበረ። አባዬና ትሁትም እንግዲህ ተነጋግረው ያሰቡት ነገር አለ። ትሁት አንድ ሰው ሂጂና ሱቅ እንኳን የሆነ ነገር አምጪ ብትልሽ
ዛሬ እሺ እንዳትያት፣ ማንም ሰው ከዚህ ቤት መውጣት የለበትም። ስለዚህ እዚሁ ቤት ውስጥ ቁጭ ብለን ስራችንን እንሰራለን። እንዴት አባዬ ስትለው እሱን እኔ እነግርሻለሁ፣ አንቺ ብቻ የምልሽን ነገር በአግባቡ ስሪ አላት አባዬ ትሁትን። እሺ አባዬ ምን አማራጭ አለኝ አለችው። ከዛ እንግዲህ ቲና ዳኒ ኤዱ አንድ ላይ ቁጭ ብለው እንግዲህ ሲዶልቱ ስትዶልት እቺ ወይዘሮ ቲና ከዛ በኋላ ትሁት ክፍት ታደረገች እና ዛሬ አንድ ሰው ከዚህ ቤት መውጣት አይቻልም ብሏል አባዬ። ለምን ትሁት ምንድን ነው ምን ተገኘ? አባዬ እንደዛ ብሏል። አላቅም ዛሬ ቤት ውስጥ ድግስ አለ ብሏል። ምንም ባስመለከተ ባላውቅም አባዬ እንደዛ ብሏል። ከዛ ዝልል አለችና እጭ የማስበው ነገር ሁሉ የማይሳካልኝ ምን አይነት ሰው ነኝ እኔ? ቆይ ለምንድን ነው ያሰብኩት ነገር ሁሉ የማይሳካልኝ ስትል ተናደደች። ከዛ አይ አንቺስ የጤና አይመስለኝም፣ ግን ደህና ነሽ? በሰላም ነው ግን እንደዚህ የምትሆኝ ወይን ሰሞን አላት ዳኒ። ተወኝ በእናትህ አንተ ደግሞ ብላ ጮኸችበት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ ዛሬ አባባን ለመግደል የትሁት ፍቅረኛን እንግዲህ ቀስ ብላ እቤት ውስጥ አስገብታቸዋለች። አስገባቸው ማለት ነው ወይዘሮ ቲና። አባባ እንግዲህ ሁላቸውም እየሰከሩ መስሏቸዋል። እነሱ ግን ተነጋግረው ያደረጉት ነገር ነው እንጂ የስካር መጠጥ አልነበረም የጠጡት። እሱም እንግዲህ ይሄን አጋጣሚ ተጠቅሜ ያንን ሰውዬ በትራስ አፍኜ እገላገልልሽና እኔም ሚስቴ ይዤ እሄዳለሁ አለሱ አጅሬ ማለት ነው። ከዛ በኋላ መጀመሪያውኑ ትሁትና ኤደን ትሁትና ቲናና የትሁት ፍቅረኛ አንድ ላይ ቆመው ሲዶልቱ ትሁት ተደብቃ ይታቸዋለች። እንዴ ደግሞ ኬት ተገናኛቸው? አሀ አንቺ ነሽ እዚህ ነው ያመጣሽው ማለት ነው አደለ? እያለች እንግዲህ እመኝኝ ቲና እሰራልሻለሁ፣ ደግሞ የማንን ፎቶ ነው የምታሳየው? እያለች ትሁት ከዛ መንገዱን ብቻዋን እያወራች እያለ አባዬን አገኘችው። የኔ ልጅ ኬት ነው የምትመጪው? ሱቅ እየሄድኩ ነበረ፣ ብቻ የሆነ ነገር አይቼ በጣም ደነገጥኩ። ምንድን ነው የኔ ልጅ? ዛሬ ማታ ግን የሆነ የሚፈጠር ነገር አለ። ደግሞ ጥንቆላ ጀመርሽ እንዴ ሲላት፣ አይ አባት ቀልድ እባክህ፣ ቲናና የኔ ሰውዬ ይተዋወቃሉ። ምን? አዎ አባዬ፣ ጉድ እኮ ነው። አሁን አብሮ ሲያወሩ ነበረ። ስለዚህ የእሷን እጅ አለበት ማለት ነው። በትክክል። እናም ዛሬ እንግዲህ አንድ ሰው ከዚህ ቤት ውስጥ መውጣት የለበትም። እንዴት? ምን ማድረግ አለብን አባዬ? እሱን ይነግርሻለሁ። እኛም ከዛ ስራችንን እንሰራለን አሉ አባባ። እንግዲህ ትሁትና አባዬ የተነጋገሩት ነገር ስላለ ቲና ተነስታ ለአባዬ ቢራውን ስትቀዳላቸው ትሁትና አባዬ እየተሳሳቁ አባዬ ያንን ቢራ ለመጠጣት ብርጭቆውን ብድግ አደረገና መልሶ አስቀምጠው። ያ ነገር ቲናን በጣም አናደዳት። ምክንያቱም አባባ አልጠጡም። እሷ ግን አስክራ እንግዲህ ስራቸውን ለመስራት ነበር ከሰውየው ጋር። ሆኖም ግን እንደዛም ሰዎቹ ሁላቸውም በየቦታቸው ሄደው እንግዲህ ትሁትም ወደ ክላሷ እነ ካሌብም እንደዛው። እቺ ግን ተነስታ ቀስ ብላ በሩን ከፈተችለት። በሩን መጥቶ ሲያንኳኳ በሻማ ዘላ ሄዳ በሩን ከፈተችለት። እርግጠኛ ነኝ ምንም ነገር ላይሳካላት ይችላል ማለት ነው። እሷ ለምን እንደሆ አላውቅም፣ ብቻ እንግዲህ ሰውየው ሽኩክ ብሎ ገብቷል። ወይ ትሁት ወይ ካሌብ ወይ አባባ አንድ ሰው ነቅተው ያውታል፣ ወይ ዳኒ ነው ቆቅ በነገራችን ላይ የማይተኛ ማለት ነው። በነገራችን ላይ እነሱ ስለተነጋገሩ ያው ምንም ነገር ጉዳት ላታደርስባቸው ትችላለች። ግን በዚህ ልክ የሰው ክፋት፣ የሰውን ገንዘብ፣ የሰውን ላብ ለመብላት የእሷ ክፋት ደግሞ ከቀን ወደ ቀን ጸና። ጌታ ሆይ እንዴ! በጣም እኮ ነው ማለት ይሄን ያክል ክፋት ለሰው ልጅ ለምን ያስፈልጋል? ማለት እዚች ምድር ላይ ስንት ዓመት ልንኖር ነው? አሁን እሷ ይሄንን ገንዘብ እኮ ወይ ሳትበላው ትሞታለች። ግን ብቻ ያው አለ አይደለ ምን እንደምላል አቅም የቲና ነገርስ። ሆኖም ግን እንግዲህ እሳቸውም ቆቅ ናቸው፣ ተነጋግረዋል። የሚፈጠረው ነገር ትሁት ቀድሞ አሳውቃቸዋለች። አይዞሽ የኔ ልጅ ምንም አይፈጠርም፣ አትፍሪ፣ የሚመጣውን ነገር ደግሞ እንጋፍጣለን፣ አንገታችንን ደፍተን እንሰራላታለን፣ አንቺ ብቻ የምልሽን ነገር አድርጊ አላት አባዬ። እሺ አባዬ እሺ ብላ ሄደች ማለት ነው። እንግዲህ መጠጡ ቤት ውስጥ መጣ፣ ተደሰተች። እሷ ግን በጣም ተናዳለች። የሆነ ነገር ላደርግ እያልኩኝ ትሁት ታከሽፍብኛለች፣ ማስመሰሌን ትሁት ነቃችብኝ እና ከዚህ በኋላ እኮ ምንም አይነት አማራጭ የለኝም። ስለዚህ ይችን ልጅማ የሆነ ነገር ማድረግ አለብኝ። እዚህ ቤት ጠላቴ እሷ ብቻ ነች። አዎ ቲና አድርጊው፣ አትልፈስፈሽ። ግዴታ የምትፈልጊውን ነገር ለማግኘት ስትይ
የሆነ ነገር ማድረግ አለብሽ እና ምችል ልጅ ቶሎ ብለሽ አስወግጃት ምናምን እያለች እንግዲህ ማውራት ጀመረ።